የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ በርካታ ያገዛዙ ወታደሮች ከማይቀረው ድል ለመሳተፍ ከነሙሉ ትጥቃቸው ፋኖን እየተቀላቀሉ መሆኑ ተሰምቷል። ከዚህ ቀደም አንድ ወጥ የሆነ የፋኖ አደረጃጀት እስኪቋቋም በጉጉት ሲጠባበቁ የነበሩ የአገዛዙ ወታደሮች በዚህ 2 ቀናት ብቻ በገፍ እየፈለሱ ወደ ፋኖ ካምፕ እየገቡ መሆናቸው ታውቋል። ይህ ያስደነገጣቸው ያገዛዙ ጀነራሎች አዲስ ትዕዛዝ አስተላልፈዋል። የሰራዊቱን ትጥቅ በአስቸኳይ ጠርንፉ ማለታቸው ተሰምቷል። በዝርዝር ትሰሙታላችሁ። በሌላ በኩል በአማራ ክልል አሁንም በአገዛዙና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ የቀጠለ ሲሆን ሌሊቱን በተደረገው ውጊያ ከ100 በላይ የሚቆጠሩ የአገዛዙ ወታደሮች ለጉዳት መዳረጋቸው ተሰምቷል። ውጊያው አሁንም ተጠናክሮ ቀጥሏል። ዝርዝር መረጃው ደርሶናል፣ ትሰሙታላችሁ። የኢትዮጵያ መንግስት ላይ ዓለም አቀፍ ክስ ተከፈተ። በጋምቢያ እየተካሄደ ባለው ጉባኤ የኢትዮጵያ መንግስት ተከሷል። በጋምቢያ መዲና ባንጁል እየተካሄደ ባለው በ83ኛው የአፍሪካ የሰብአዊ መብቶች ጉባኤ ላይ በኢትዮጵያ መንግስት ላይ አንድ ተቋም ክስ አቅርቧል። ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃው አለፍን። እስከ መጨረሻው ተከታተሉን። የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ በርካታ ያገዛዙ ወታደሮች ከማይቀረው ድል ለመሳተፍ ከነሙሉ ትጥቃቸው ፋኖን እየተቀላቀሉ ይገኛሉ። ከዚህ ቀደም አንድ ወጥ የሆነ የፋኖ አደረጃጀት እስኪቋቋም ሲጠባበቁ የነበሩ ያገዛዙ ወታደሮች ድርጅቱ መቋቋሙን ተከትሎ በዚህ 2 ቀናት ብቻ በገፍ እየፈለሱ ወደ ፋኖ ካምፕ እየጎረፉ ናቸው ተብሏል። በርካታ ቁጥር ያላቸው የመከላከያ ሰራዊት ኃይሎች እንዲሁም የአድማ ብተናና የሚሊሻ አባላት ናቸው ከነሙሉ ትጥቃቸው ወደ ፋኖ እየተቀላቀሉ መሆናቸው የተነገረው። በተለይ በጎንደር ቋራ መስመርና መተማ አካባቢ በርካታ የአድማ ብተና አባላት ያለፉት 2 ቀናት ብቻ ከነሙሉ ትጥቃቸው ከተሰጣቸው ስምሪት ጠፍተው ወደ ፋኖ ተቀላቅለዋል ነው የተባለው። በተመሳሳይ በጎጃም ቀጠና የሚሊሻ የመከላከያ ሰራዊትና የአድማ ብተና እንዲሁም የፖሊስ ኃይሎች ከነሙሉ ትጥቃቸው በትናንትናው ዕለት ብቻ በርካቶች እጃቸውን ለፋኖ ሰጥተዋል። ይህ ያስደነገጣቸው ያገዛዙ ወታደራዊ አመራሮችም በአንዳንድ ቀጠናዎች ላይ የሚገኙ ወታደሮቻቸው ትጥቃቸው እንዲጠረነፍ እያደረጉ መሆኑ ተሰምቷል። በሌላ መረጃም ያገዛዙ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የታላቁ ህዳሴ ግድብን ለማሰናከል የተሰማሩ ከ15000 በላይ ቅጥረኞችን ደመሰስን አሉ። አማካሪያቸው ሌተናንት ጀነራል አለምሸት ደግፌ ደግሞ ጽንፈኛ ያሉትን አካል አጥፍተናል፣ ህዝቡን ከጽንፈኝነት ክንፍ አላቀነዋል ሲሉ ተናግረዋል። በአማራ ክልል የተለያዩ አካባቢዎች ደግሞ በአገዛዙ ጦርና የፋኖ ኃይሎች መካከል ውጊያው ቀጥሏል። የአማራ ፋኖ ብሔራዊ ኃይል መመስረቱ ይፋ መደረጉን ተከትሎ በርካታ ወታደሮች ወደ ፋኖ እየተቀላቀሉ እንደሆነም ተሰምቷል። የአገዛዙ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም የታላቁ ህዳሴ ግድብን ለማሰናከል የተሰማሩ ነበሩ ካሏቸው 15000 በላይ ቅጥረኞችን ደምስሰናል ሲሉ ተደምጠዋል። ሀገር ለመበተን የሞከሩ ጠላቶቻችን ሴራ ከሽፏል ሲሉም ፊልድ ማርሻሉ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ ይህንን ይበሉ እንጂ በሌላኛው ገጽታቸው ደግሞ ጦሩ ለግዳጅ እንዲዘጋጅ አሳስበዋል። ያገዛዙ ጦር ኢታማዦር ሹም በወለጋ ነቀምት ተገኝተው የታላቁ ህዳሴ ግድብን ለማሰናከል የተሰማሩ ከ15000 በላይ ቅጥረኞች በመደምሰስ ታሪክ ሰራን ሲሉ ነው የተናገሩት። ፊልድ ማርሻል ብርሃኑ ጁላ በተሳሳተ ስሌት ትንኮሳ ለመፈጸም የሞከሩ ኃይሎች ካሉ
መከላከያ ሰራዊት በሁለንተናዊ ዝግጁነት ላይ ይገኛል ሲሉም ዝተዋል። የአገዛዙን ጦር ኢታማዦር ሹም ጨምሮ በርካታ የጦር አዛዦች የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳና ሌሎች ባለስልጣናት በወለጋ ነቀምት ከተማ በተገኙበት መድረክ ላይ የኢታማዦር ሹሙ አማካሪ ሌትናንት ጀነራል አለምሸት ደግፌ በበኩላቸው ጽንፈኛውን አጠፋን ሲሉ ተደምጠዋል። አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ የእዝ መቀመጫውን ከባህር ዳር ወደ ወለጋ ነቀምት ከተማ ያዞረው ያገዛዙ ጦር ምዕራብ ዕዝ 47ኛ ምስረታን ዓመቱን ለማክበር በተዘጋጀው መድረክ ላይ አለምሸት ደግፌ ጽንፈኛውን ሸኔን አጠፋን፣ ህዝቡንም ከጽንፈኛ ክንፍ አላቀቅን ብለዋል። በዚሁ በወለጋ በነበረው መድረክ ላይ የተናገሩት የአገዛዙ ጦር ምዕራብ ዕዝ አዛዥ ሌትናንት ጀነራል መሰለ መሰረት በበኩላቸው ከምንጊዜውም በላይ ዝግጁ ነን ሲሉ ተደምጠዋል። የሚመሩት እዝም የውጭ ወራሪዎችን በመደምሰስና የውስጥ ጸረ ሰላም ኃይሎችን አደብ በማስያዝ ታሪክ እየሰራ ነው ሲሉ አወድሰዋል። ሆኖም ሌትናንት ጀነራሉ የትኛውን የውጭ ወራሪ እንደደመሰሱ ሲገልጹ አልተሰማም። በተቃራኒው በቅርቡ እንኳን ሌትናንት ጀነራል መሰለ መሰረት የሚመሩት እዝ በተሰማራበት ቀጠና የደቡብ ሱዳን ጦር በጋምቤላ ክልል በኩል የኢትዮጵያ ሉዓላዊ ድንበር 30 ኪሎ ሜትር ዘልቆ በመግባት ላሬ ወረዳን ተቆጣጥሮ እንደነበር መዘገባችን ይታወሳል። በላሬ ወረዳ የነበሩ የፌዴራል ፖሊስና የጋምቤላ ክልል ላሬ ወረዳ አስተዳዳሪ ከፍተኛ ጉዳት አስተናግደው መሸሻቸው የሚታወስ ሲሆን የደቡብ ሱዳን ወታደሮችም የኢትዮጵያን ሰንደቅ ዓላማ አውርደው የራሳቸውን ባንዲራ ሰቅለዋል ሲሉ ነዋሪዎች መናገራቸው ይታወቃል። ሆኖም ግን ሌትናንት ጀነራል መሰለ መሰረት እንዲህ ያለውን የሉዓላዊነት መደፍረስ መጥቀስ አልፈለጉም። በሌላ በኩል አገዛዙ በአማራ ክልል አንዳንድ አካባቢዎች ለውጊያ ስምሪት የተበተነ ጦሩን ወደ ማዕከል እየሰበሰበ እንደሚገኝ ለማወቅ ተችሏል። ላብነትም በጎጃም ሰከላና ፋግታ ቀጠናዎች የተሰማራው የአገዛዙ ጦር ከትናንት ጀምሮ ወደ አዲስ ቅዳምና ግሽ አባይ ከተሞች እንዲሰበሰብ እየተደረገ መሆኑን የመረጃው ምንጮቻችን አረጋግጠዋል። አገዛዙ በበኩሉ በሰሜን ሸዋ ዞን በመርሃቤቴ ወረዳና ዓለም ከተማ አስተዳደር 55 የጽንፈኛው ቡድን አባላት እጅ ሰጥተውኛል ሲል አስታውቋል። በክልሉ የተለያዩ አካባቢዎች ውጊያ እየተደረገ መሆኑ የታወቀ ሲሆን በደቡብ ጎንደር ዞን ወረታ ከተማ ዙሪያ የአማራ ፋኖ ብሔራዊ ኃይል ካገዛዙ ጦር ጋር ሰብአዊና ቁሳዊ ጉዳት ያደረሰ ውጊያ ማድረጉን ለማወቅ ተችሏል። በአካባቢው አባ ኪሮስ ኮሌጅ፣ ጓንታም፣ ታንኳ ገብርኤል እንዲሁም ቋሪ ሚካኤል አርሴማ፣ ሸቲ ተራራ፣ ሸለቆም፣ ሆድ ገበያ፣ ዥንጥልና መገንጠያ የተባሉ አካባቢዎችን የሸፈነ ውጊያ መደረጉን ለማወቅ ተችሏል። በውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት እንደደረሰም የመረጃው ምንጮች አረጋግጠዋል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል በሰሜን ወሎ ዞን ቃሊማ አካባቢ በአባይ ተራራ፣ ደብር ተራራና ቃሊም ሚካኤል ትናንት ምሽት ከ4 ሰዓት ጀምሮ ሌሊቱን ለሰዓታት በዘለቀ ውጊያ በርካታ ያገዛዙ ጦር የሞትና የአካል ጉዳት ደርሶበታል ሲል አስታውቋል። ያገዛዙ ጦር በሌሊት የተከፈተበትን ውጊያ ተከትሎ ወደ ወልዲያ ከተማ ሸሽቷል ያሉት የፋኖ የመረጃ ምንጮች ወደ ወልዲያ ሲሸሽም ጃርሳ አካባቢ የደፈጣ ጥቃት ተፈጽሞበት ከፍተኛ ጉዳት ደርሶበታል ብለዋል። በበርካታ የወሎ ቤት አማራ አካባቢዎች ያገዛዙ ሰራዊት በተለይ ከተለያዩ አካባቢዎች በግዳጅና በአፈሳ ለብ ለብ ሰልጥኖ የመጣውን ኃይል እየበተነም ፋኖንም እየተቀላቀለ ይገኛል ሲሉ ነው የአማራ ፋኖ ብሔራዊ ኃይል ያስታወቀው። በሌላ መረጃ የኢትዮጵያ መንግስት በዓለም አቀፍ ተቋም ተከሰሰ። በጋምቢያ እየተካሄደ ባለው ጉባኤ የኢትዮጵያ መንግስት ተከሷል። በጋምቢያ መዲና በባንጁል እየተካሄደ ባለው በ83ኛው የአፍሪካ የሰብአዊ መብቶች ጉባኤ ላይ በኢትዮጵያ መንግስት ላይ ክስ ያቀረበው ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ነው። አምነስቲ የኢትዮጵያ መንግስት በከተሞች በሚያካሂደው የኮሪደር ልማት ሳቢያ
በብዙ ሺህ ዜጎች ላይ እየተደረገ ያለውን የግዳጅ መፈናቀልና የሰብአዊ መብት ጥሰት በተመለከተ ዝርዝር ሪፖርት በጉዳዩ ላይ አቅርቧል። የኮሪደር ልማቱ በሰብአዊ መብቶች ላይ ባሳደረው ተጽዕኖ ዙሪያ ጥልቅ ምርመራ እስኪደረግ ድረስ የኢትዮጵያ መንግስት ፕሮጀክቱን እንዲያቆም ተደጋጋሚ ጥሪ ቢያቀርብለትም ከድርጊቱ ሊታቀብ እንዳልቻለ የጠቀሰው አምነስቲ ኢንተርናሽናል የአፍሪካ የሰብአዊ መብት ኮሚሽን ተመሳሳይ ጥሪና ግፊት እንዲያደርግ ጠይቋል። አምነስቲ ከዚህም ባሻገር የኢትዮጵያ መንግስት ለኮሪደር ልማቱ ተፈናቃዮች ምትክ መኖሪያ ቤቶችን እንዲሰጥና በቂ ካሳ እንዲከፍልም ጭምር ኮሚሽኑ በይፋ እንዲጠይቅ አሳስቧል። በሌላ በኩል ለኮሪደር ልማት ሲነሱ ምትክ ቤት ተሰጥቷችኋል ተብለው ከሞቀ ቤታቸውና ሰርተው ከሚኖሩበት አካባቢ ተነስተው ከከተማ ውጭ የተወረወሩ እጅግ በርካታ ዜጎች ሰርተንና ተሯሩጠን መብላት የማንችልበት ቦታ ተጥለን ከነ ልጆቻችን እየተራብን ነው በማለት ላይ እንደሚገኙ ተመልክቷል። በሌላ በኩል በድሮን የታገዘው አፈሳ እያነጋገረ ነው። የጅቡቲ መንግስት ሰነድ አልባ ስደተኞች በአንድ ወር ጊዜ ውስጥ በፈቃዳቸው ሀገሪቱን ለቀው እንዲወጡ ማወጁን ተከትሎ ጭንቅ ውስጥ የሚገኙት ኢትዮጵያውያን ስደተኞች የድረሱልን ጥሪ እያሰሙ ነው። ስደተኞቹ ላይ ያነጣጠረ መጠነ ሰፊ አፈሳ መጀመሩ ታውቋል። የጅቡቲ ፖሊስ ትናንት ምሽቱን ህገወጥ ስደትን መከላከል በሚል ርዕስ ባወጣው መግለጫ ትናንትና ጠዋት መጠነ ሰፊ የሆነ የሰነድ አልባ ስደተኞች አፈሳ መጀመሩን አስታውቋል። የአፈሳ ዘመቻው የተጀመረው ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት በሀገሪቱ መንግስት የተሰጠው ቀነ ገደብ መጠናቀቁን ተከትሎ ነው። በትናንትናው ዕለት የሀገሪቱ ብሔራዊ ፖሊስ እና የድንበር ጥበቃ የደህንነት ጥምር ግብረ ኃይል በተለይም ያደገኛ እጽ ዝውውር በሚበዛባቸው አካባቢዎች አፈሳ ጀምሯል። የህገወጥ ስደተኞች ቁልፍ መተላለፊያና ማረፊያዎች ናቸው በተባሉ የሀገሪቱ አካባቢዎች አፈሳው ተከናውኗል። በአሰሳና አፈሳ ዘመቻው ህገወጥ ስደተኞች የሚገኙባቸውን አካባቢዎች ለመለየት ድሮኖች ጥቅም ላይ ውለዋል። ቀደም ሲል የተሰጠው የአንድ ወር ጊዜ ቀነ ገደብ ሚያዝያ 25 ቀን 2017 ዓ.ም መጠናቀቁን ተከትሎ የሀገሪቱ መንግስት በቅርብ ቀናት ውስጥ መጠነ ሰፊ የሰነድ አልባ ስደተኞች አፈሳ እንደሚጀምር ማስታወቁ አይዘነጋም። በዚሁ መሰረት በርካታ ሰዎች በፈቃዳቸው መውጣታቸውንና ለዚህም ምስጋና እንደሚቸራቸው በትናንትናው መግለጫ ላይ ሰፍሯል። ትናንት ተጀምሯል በተባለው አፈሳ የተያዙ ወደ 100 የሚጠጉ ሰነድ አልባ ስደተኞች ነጋድ ወደሚባል እስር ቤት በማስገባት የሰነድ ማጣራት ሥራ እየተከናወነ ነው። የሀገሪቱ ፖሊስ ዘመቻውን እየመራ ያለ ሲሆን አስፈላጊው ማጣራት ከተደረገ በኋላ እስከ ድንበር ድረስ በማጓጓዝ ከሀገር የማስወጣት ሥራ እሰራለሁ ብሏል። በመጀመሪያ የአፈሳ ዘመቻ ምዕራፍ የተያዙ ሰዎች ነጋድ ከሚባለው እስር ቤት አስፈላጊ የሆነ ምግብ፣ ውሃና የሕክምና አገልግሎት እየቀረበላቸው ነው። ሕገወጥ ስደተኞች ከሀገሪቱ እንዲወጡ ቀደም ሲል የተሰጠው ቀነ ገደብ ማስጠንቀቂያ በመገባደዱ አሁንም ሰነድ አልባ ነዋሪዎች በፈቃዳቸው ሀገሪቱን ለቀው እንዲወጡ ፖሊስ አሳስቧል። አሁን የተጀመረው የአሰሳና አፈሳ ዘመቻ በሀገሪቱ የሚታየው የሕገወጥ ስደተኞች ችግር እስከሚፈታ ድረስ እንደሚቀጥል ተነግሯል። በትናንትናው ዕለት ተጀምሯል በተባለው አፈሳ ምን ያህል ኢትዮጵያውያን እንደተያዙ በይፋ የታወቀ ነገር የለም። ይኸው የጅቡቲ መንግስት ውሳኔ ኢትዮጵያውያን ላይ ያነጣጠረ መሆኑን ከዚህ ቀደም የወጡ ዘገባዎች አመላክተዋል። ይህንን የጅቡቲ እርምጃ ተከትሎ ከኢትዮጵያ መንግስት ወገን እስካሁን የተባለ አዲስ ነገር የለም። በሌላ መረጃ የካናዳ የውጭ ጉዳይ ሚኒስትር ዜጎቹ ለወሳኝ ጉዳይ ካልሆነ በቀር ወደ ኢትዮጵያ እንዳይጓዙ ማስጠንቀቂያ አወጣም። ሚኒስትሩ ዛሬ ባሰራጨው የጉዞ ማስጠንቀቂያ ከዚህ ቀደም ባወጣው ላይ ማሻሻያዎችን ማድረጉን አስታውቋል።
በአዲሱ ማስጠንቀቂያው መሰረት ካናዳውያን ወደ ሰሜናዊ የኢትዮጵያ ክፍል ፈጽሞ መሄድ እንደሌለባቸው አሳስበዋል። በአማራ፣ ትግራይና ቤኒሻንጉል ጉሙዝ ክልሎች ጦርነት፣ ህዝባዊ አመፅና የማይገመት የጸጥታ ሁኔታ እንዳለ ጠቅሶም ወደ እነዚህ አካባቢዎች መሄድ አደገኛ መሆኑን አስታውቋል። የካናዳ መንግስት ጨምሮም በመካከለኛው ኢትዮጵያ የሚገኙ ክልሎች ብሎ በጠቀሳቸው በጋምቤላና ሲዳማ እንዲሁም በኦሮሚያ ክልል ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉድሮ ወለጋ በተጨማሪም በሁሉም የኢትዮጵያ ድንበር አካባቢዎች ፈጽሞ ዜጎቹ እንዳይሄዱ አሳስበዋል። በተቀሩት የኢትዮጵያ ክፍሎች ለወሳኝ ጉዳይ ካልሆነ በቀር መሄድ እንደሌለባቸውም አስጠንቅቋል። በሌላ መረጃ ፑቲን ከዩክሬን ጋር በቀጥታ ለመነጋገር ጥሪ ያቀረቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ከግንቦት 7 በፊት ቀጥተኛ ንግግር ለማድረግ ጥሪ አቅርበዋል። ቅዳሜ ዕለት ከክሬምሊን በቴሌቪዥን በሰጡት መግለጫ የግጭቱን መሰረታዊ ምክንያት ለማስወገድ እንዲሁም ዘላቂና ጠንካራ ሰላም ለማምጣት የሚያስችል ኮስተር ያለ ንግግር ማድረግ እንፈልጋለን ብለዋል። ይህ የቭላዲሚር ፑቲን ንግግር የተሰማው የዩኬው ጠቅላይ ሚኒስትር ሰር ኪየር ስታርመር የፈረንሳዩ ኢማኑኤል ማክሮንን ጨምሮ የአውሮፓ መሪዎች ዩክሬንን ከጎበኙና ሩሲያ ያለምንም ቅድመ ሁኔታ በአስቸኳይ ለ30 ቀናት የሚዘልቅ የተኩስ አቁም እንድታደርግ ከጠየቁ በኋላ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለአውሮፓ መሪዎች ጥያቄ በሚገባ ማሰብ ይኖርብናል ሲሉ የሞስኮን ምላሽ አሳውቀው፣ ነገር ግን እኛ ላይ ጫና ለማድረስ መሞከር ፈጽሞ ረብ የለሽ ነው ሲሉ አስጠንቅቀዋል። ፑቲን በመግለጫቸው በቱርክ ትልቋ ከተማ ኢስታንቡል እንዲካሄድ የጠየቁት የሁለቱ ሀገራት ንግግር አዲስ የተኩስ አቁምና የሰላም ስምምነት ላይ መድረስ ያስችላል የሚለው ላይ ተስፋ እንዳላቸው ተናግረዋል። የሩሲያው ፕሬዝደንት እሁድ ዕለት ለቱርኩ ፕሬዝደንት ረሲብ ጣይብ ኤርዶሃን ጋር በውይይቱ ዝርዝር ጉዳዮችን በሚመለከት እንደሚያነጋግሯቸው አስታውቀዋል። የአውሮፓ መሪዎች ወደ ዩክሬን ዋና ከተማ ተጉዘው ሞስኮ ለአንድ ወር የሚቆይ የተኩስ አቁም እንድታደርግ በጠየቁበት ዕለት በቀረበው የሩሲያ የንነጋገር ግብዣ ላይ አሁን ኪየቭ ምላሽ ሰጣለች። ቮሎዲሚር ዘለንስኪ ዩክሬን ስለ ተኩስ አቁም ለመነጋገር ከፑቲን ጋር ለመገናኘት ዝግጁ መሆኗን ገልጸዋል። አክለውም ሩሲያ ጦርነቱ እንዲያበቃ ፍላጎት ማሳየቷ በጎ ምልክት ነው ብለዋል። ዜሌንስኪ ሩሲያ የተሟላ ዘላቂና አስተማማኝ የሆነ የተኩስ አቁም ከነገ ጀምሮ እንደሚኖር ማረጋገጫ ትሰጣለች ብዬ እጠብቃለሁ ሲሉ ተናግረዋል። የአውሮፓ መሪዎች የፈቃደኞች ጥምረት ሲሉ የመሰረቱት አባል ሀገር የሆኑት ፈረንሳይ፣ ጀርመን፣ ዩኬና ፖላንድ ወደ ኪየቭ በተጓዙበት ወቅት ከዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጋር በአንድነት መግለጫ ሰጥተው ነበር። መሪዎቹ ፑቲን ለ30 ቀናት የሚቆይ የተኩስ አቁም ያለምንም ቅድመ ሁኔታ ለማድረግ የማይስማሙ ከሆነ አዲስና ግዙፍ ማዕቀብ በአየር በባህርና በየብስ በሩሲያ ኤነርጂና ባንክ ዘርፎች ላይ ሊጥሉ እንደሚችሉ አስጠንቅቀዋል። እነዚህ መሪዎች ይህንን ምክረ ሐሳብ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መነጋገራቸውን ገልጸዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዘናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንመለሳለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።